የኢሳያስ እንትን በዩኒላተራል ዲሲዥን ነው። ኪሳቸው ውስጥ የእርግዝና መከላከያ ነው ያሉት አግኝተናል ከኤርትራ ወታደሮች ሆን ብለው ሊደፍሩ ነው የመጡት እዛ ሴቶችን። ይሄ ሲስተማቲክ የሆነ የሻዕቢያ ስራ ነው። ጥምር ኃይል የሚባለው በሻዕቢያና በመንግስት የነበረው ጥምረት በአክሱም በኩል ቢመጣ ሁሉንም ሊቆጣጠራቸው ይችል እንደነበር መኪና እየነዳ ማለት ነው። በረሃ የተባለው ምንም አይነት ዝግጅት እንዳልነበረው በድሮ የሚኩራራ እንደሆነ ይሄ ሁሉ እንግዲህ ለተመቱት ምት ቡጢ መልስ ነው። ቤታቸው እስካሁን እንደቆሰሉ ናቸው ብዬ ነው የማስበው። ያቆሰላቸው ነገር ይሄ ቡድን ያኛው ቡድን በካሃዲነት የሚፈርጃቸው ቡድን ከአብይ ጋር ከድሮም ጀምሮ እየሰራ ነበር። ጦርነቱ ላይ ሚስጥር ሲያወጣብን ነበር። እንደኛ ስር የረገጠ የህወሓት የድርጅታዊ ግንዛቤ የለም። በፍጥነት ነው ተተኩሶ የወጣው። በዲሲፕሊን በካድሬ ዲሲፕሊን ብሎ የመጣ የለም። በዋነኝነት ደረጃ ትልቅ የሚኮራሩበት ነገር ይሄ ከደርግ ጋር የተደረገው ትግል ውስጥ አልተሳተፈም የሚል በብዙ ነገር ነቀፌታ አለ። ሻዕቢያ ጦር ወደ ኢትዮጵያ ተስቦ የገባው በአብይ ግብዣ ነው የሚለውን ነገር ይሰርዛል። ቀድሞ አስጠንቅቆ እኔ መከላከል አልችልም አንድ ጊዜ ግጭት ውስጥ ከገባን በኋላ የሚል ማስጠንቀቂያ ስለተሰጠ ብዙ ነገር አንዳንድ ሰዎች ጠንካራ ሙግት የሚያቀርቡበትን የሁለቱ ጥምረት ትግራይ ለማጥፋት ነው የሚለውን ስጋት ነበራቸው። አብይ ይሄ ነገር ከተፈጠረ ብሎ ብሌሙን ወደ ሞሮፍ ወደ ቲፒኤልኤፍ የመውሰድ ከአብይ ይልቅ ቲፒኤልኤፍ ነው እምቢ ያለው ጥንቃቄ እናድርግ ሲባል የማይደገም እድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወዲያው ወደ ገበያ የሚገቡበት ለዓመታት ከእሑድ እስከ እሑድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች፣ ለክርስትና እምነት ተከታዮች እንዲሁም በዓሉን ለምታከብሩ በሙሉ እንኳን ክርስቶስ ኢየሱስ ልደት በዓል ወይም ለገና በዓል እንኳን አደረሳችሁ። በዛሬው ዝግጅታችን ላይ አንዳንድ ወቅታዊ ጉዳዮችን እናነሳለን። አብራችሁ እንድትቆዩ ግብዣችን ነው። አሚጎ እንኳን ደህና መጣ። እንኳን ደህና ቆይ። እንግዲህ እንኳን አደረሰ አንተንም። በነገው ዕለት በዓል ይከበራል፣ የገና በዓል። ያን ተከትሎ አንዳንድ ፖለቲካዊ ሀሳቦችን ለበዓል የበዓል ሰሞን ስለሆነ ቀለል ያሉ ጉዳዮችን እናነሳለን። የአቶ ጌታቸው ረዳ ጉዳይ መነጋገሪያ ሆኗል። ከዚህ ቀደም በጣም ኢንተረስቲንግ የሆነ ተመልካቾቻችን ምናልባት ሊያስታውሱት ይችላሉ። አንድ ዝግጅት ሰርተን ነበር። የአቶ ጌታቸው ረዳና ሌተናል ጀነራል ጻድቃን ገብረትንሳኤ ለምን ከፌዴራሉ መንግስት ጋር ጠጋ ማለትን መረጡ፣ ለምን ያኛውን ቡድን ለመክዳት ምርጫቸው አደረጉ በሚል በጣም ጥሩ ዝግጅት ሰርተን እንደነበር እንግዲህ የሚታወስ ነው። ይሁንና ግን አሁንም የአቶ ጌታቸውን ረዳ ጉዳይ ማንሳት ተገቢ ይሆናል። ምክንያቱም እሳቸው ላይ ያነጣጠረ ሳይሆን ያነሱት ሀሳብ ላይ ያነጣጠረ ዝግጅት ነው የምንሰራው። ባለፈው ሳምንት በሁለት ክፍል የተላለፈ ወደ 3 ሰዓት ገደማ የሚደርስ ቃለ መጠይቅ ሰጥተዋል በኤንቢሲ ቴሌቪዥን ጣቢያ። በዚያ በርከት ያሉ ጉዳዮችን አንስተዋል። ሬድዋን አስጠንቅቆ ነበር። ጠቅላይ ሚኒስትር አብይ አህመድ ጦርነቱ ከተጀመረ ሻዕቢያን ማስቆም አንችልም፣ ነገሩን ሊወሳሰብ ይችላል ብለው አስጠንቅቀውን ነበር የሚል ነገር አንስቷል። ስለ ዲቃላ ብሔርተኝነት ያለው ነገር አለ። ስለ ጽምዶ፣ ስለ ፕሪቶሪያ ስምምነት፣ ስለ ፋኖ ህዋት በርከት ያሉ ጉዳዮችን አንስቷል። እናነሳቸዋለን በግርድፉ። ግን ከዚህ አስቀድሞ አንድ ጉዳይ እናንሳ ውይይታችንን ለመጀመር
የጌታቸው ረዳ ይህ ቃለ መጠይቅ ሞቲቭ ምንድን ነው ታስታውሳለህ? በአልጀዝራ ከጋዜጠኛ ሐሰን ጋር እንግዲህ በውጥረት የተሞላ ከፍተኛ ሙግት አድርገው ነበር። በዚያ ሙግታቸው ላይ ጠቅላይ ሚኒስቴሩን በተመለከተ በግል እንደዚሁም ደግሞ ጦርነቱን በተመለከተ ስለ ጄኖሳይዱ የተናገሩት ነገር ነበር እና ያ ነገር አንዳንድ የፌዴራል መንግስት ሰዎችን አላስደሰተም የሚሉ መረጃዎች የተረጋገጡ ባይሆኑም በተባራሪ ሲወጡ ነበርና እዚህ ላይ ደግሞ ከዛ በተቃራኒ ሆኑ አስተያየቶችን ጌታቸው ሲናገሩ ሰምተናቸዋልና ሞቲቫቸው ምንድን ነበር? ያቶ ጌታቸው ከሚለው እንነሳ። ከዚህ በፊት ለምንድን ነው ጀነራል ጻድቃን ገብረትንሳኤ በአብዛኛዎቹ ሰዎች የማይዋጥላቸው? የጀነራል ጻድቃን ነው። ጌታቸው ረዳ እና ጀነራል ጻድቃን ኮመን የሚያረጋቸው ነገር ያው መገፋታቸው ነው ከጊዜያዊ አስተዳደሩ። ከዛ በላይ ግን ምንድን ነው ወደ ፌዴራል መንግስት ተጠግተው የሚሰጧቸው የሚናገሯቸው ንግግሮች አሉ፣ አብረው የሚጎበኟቸው ቦታዎች አሉ፣ የሚሰጧቸው ቃለ መጠይቆች አሉ። ምንድን ነው ለሚለው አስቀምጬ ነበረ። ብዙ ሰው ያልተዋጠለት አለ እዛ ኮሜንቱን እንዳየሁት። አሁንም ብዙም ከዛ አልራኩም። ጊዜ የሚፈታ ይሆናል፣ ግን ለማስታወስ ያህል ልምጣበት። በመጀመሪያ ደረጃ ሞቲቭ ስለጠየከኝ ጌታቸው እስካሁን እንደቆሰሉ ናቸው ብዬ ነው የማስበው። ያቆሰላቸው ነገር ይሄ ቡድን ያኛው ቡድን በከሃዲነት የሚፈርጃቸው ቡድን ከአብይ ጋር ከድሮም ጀምሮ እየሰራ ነበር። ጦርነቱ ላይ ሚስጥር ሲያወጣብን ነበር። እንደኛ ስር የረገጠ የህወሓት የድርጅታዊ ግንዛቤ የለም። በፍጥነት ነው ተተኩሶ የወጣው። በዲሲፕሊን በካድሬ ዲሲፕሊን ብሎ የመጣ የለም። በዋነኝነት ደረጃ ትልቅ የሚኮራሩበት ነገር ይሄ ከደርግ ጋር የተደረገው ትግል ውስጥ አልተሳተፈም የሚል በብዙ ነገር ነቀፌታ አለ። እሱ ቡድን ሰነዘረባቸው ቡጤ ያለ ከዛ እስካሁን አላገገውም ባይነኝ ማለት ከቆስሉ አላገገውም። ለምንድን ነው እንደዛ ምለው? ጌታቸው ረዳ አሁን የጠቅላይ ሚኒስትሩ የቀንዱ ጉዳይ አማካሪ ናቸው። የአፍሪካ ሰው በጣም ብዙ የሚጠብቀው እዛ ላይ አስተያየት ይሰጣሉ። በተለይ አሁን ጂኦፖለቲክሱ እዛ ላይ የሚተውኑ ሀገራት ብዛት እስራኤልን ጨምሮ በቅርቡ ነው እናንተ ያወራንበት ዩኤኢ ላይ እንትን የደቡብ የመን ላይ የሳውዘርን ትራንዚሽናል ካውንስል በዩኤኢ የሚደገፈው ወደ ኦይል የዳበሩ ቦታዎችን ይሄ ነዳጅ ያለባቸውን ቦታዎች ሀድራማውትን ጨምሮ ወደዛ በመጠጋቱ ምክንያት ወደ ሳውዲ አረቢያ ኖርዝ ኢስተርን ፍሮንት ወይም ድንበር ላይ በመጠጋቱ መደብደቡ አለ። ትኩስ ዜና መሆን ነበረበት ለጌታቸው ረዳ ወይም ደግሞ ለትንታኔያቸው። እስራኤል መምጣቱ የሶማሌላንድ ጉዳይ በጣም እሱ ላይ ነው የምጠብቃቸው። የሱዳኑም ጦርነት ወደዚህ የገፋ መምጣቱ ቲፒኤልኤፍ ላይ ናቸው እስካሁንና ለዛ ነው ቁስሉ በጣም አልዳለም ነው። ምንድነው እንትኑ አንደኛው እሱ ሞቲቭ አንደኛው ያኛው ቡድን አቀመሚስ እንደሆነ ንባብ የማያነብ እንደሆነ ራሱን የማይለውጥ እንደሆነ ስላቅ በተሞላው መልኩ የፕሪቶሪያውን ስምምነት እንኳን አንብቦት እንደማያውቅ ያኛው ቡድን እንደሳቸው ሶፊስቲኬትን እንዳልሆነ በፓስት እንትኑ ገብርኤል ጋርሻን መጽሐፍ አንስተው የቲርስ ኦፍ ሶሊቲዩድ የሚለውን የፓስት ጠንቋይ እንደሆነ ወደፊት መጠንቆል ሲገባው በ74 እዚህ ጋር ሞተን ነበር፣ በ74 እዚህ ተደብቀን ነበር፣ በ72 የሚል ቡድን እንደሆነ ያ ቡድን ከሳቸው ጋር ሲፎካከር በጣም ዝቅተኛ ቦታ ላይ እንደሚገኝ ማስረገጥ ነው። ይሄንን በጣም በብዙ መልኩ ነው የገለጹት። ዝግጅት እንዳልነበረው የጦርነት ጊዜ ወደ በረሃ እንግባ ተብሎ አስፋልት በደንብ የተሰራበት ቦታ ተያይዘው እንደገቡ መኪኖቻቸውን ይዘው እንደገቡ ታደሰ ወረደ 2 ጥሩ መኪናዎች ይዘው እንደገቡ ጥምር ኃይል የሚባለው በሻዕቢያና በመንግስት የነበረው ጥምረት በአክሱም በኩል ቢመጣ ሁሉንም ሊቆጣጠራቸው ይችል እንደነበር መኪና እየነዳ ማለት ነው። በረሃ የተባለው ምንም አይነት ዝግጅት እንዳልነበረው
በድሮ የሚኩራራ እንደሆነ ይሄ ሁሉ እንግዲህ ለተመቱት ምት ቡጢ መልስ ነው እየሰጡ ነው። ውስጥ እሳቸው ናቸው እንግዲህ ውስጥ ከዛ በኩል ካልመጣ ምን እንደተደረገ አናውቅም። ግን ይሄ ሁሉ ስንዘራ እሱ ነው። አንደኛው ለቆሰሉት መልስ እየሰጡ ነው። ለቆሰሉት መልስ ሲሰጡ በጣም ይሄንን ሁሉ ነገር ጠቅልሎ የሚይዝ አንድ ወሳኝ ነገር ተረት ተርተዋል። እኔ እንዳውም ልክ ተረቱን ሲተርቱ በቃ አሁን የጌታቸው ረዳ ማንነት ያለው እዛ ላይ ነው ብዬ ነው። ምንድን ነው ያሉት? አንድ ሰው የሆነች ልጃገረድ ትንሽ ልጅ ያገባል አሉ። ከዛ ጨቅጭቆ ምን ብሎ ምናምን ይፋታሉ። ልጅቷ ወደ አረብ ሀገር ሄደች ነው መሰለኝ ያሉት እና አንድ ባለሀብት ያገባታል። በጣም ዘናጭ ዘመናዊ ሰው ሆነች እና ፎቶዋን ኢንስታግራም ላይ ትለጥፋለች አሉ። ከዛ ይሄኛው ድሮ የፈታት ባልቺ ምናምንቴ እያለ መሳደብ ጀመረ አሉ። ይሄ ይጠቀልለዋል ጌታቸው ረዳን። ለሌሎች የተጠቀሙት ምሳሌ ራሳቸው ግልጽ ነው። ጓደኛቸውም ልክ ነው የነገራቸው። ማለት አሁን የሚደረግብህ ነገር የዚችን ልጅ ነገር ያስታውሰኛል ያለው ጓደኛቸውም የነገራቸው ይሄን ነው። አሁን እኛ የምናወራው የሚገልጻቸው እሱ ነው። ምንድን የሆነው ቲፒኤልኤፍ ቅድም ባልኩ ምክንያት ያኛው የነ ደብረጽዮን ቡድን አንተ አትረባም በእንትን ድሮ ታጋይ አልነበርክም፣ በአቋራጭ ነው ስልጣን ያዝከው፣ አሳልፈ ልሰጠን የመጣኸው ምናምን በሚል በማን ያደረጋቸው ነገር ብሎ አባረረኝ። እንደ ኮረዳዋ እንደ ልጃገረዷ አባረረኝ። ከዛ ወደ ፌዴራል መጥቼ እነሱ የሚቋጉለትን ምን እንዳለው ታውቃለህ? መሀል ላይ ቲፒኤልኤፍ ከአዲስ አበባን ካልተቆጣጠረ ምንም ህልውናው የሚኖረው አይመስለውም ያሉት። የሚጓጉለት ቦታ ላይ ክብርና ሞገስ አገኘው ፌዴራል መንግስት መጥቼ አሁን ኩታራ እያሉ ይሰድቡኛል። ይሄን ነው ሊናገሩ የሞከሩት እና ይሄ የራሳቸውን የገለጹበት ነው። የልጅቷ ተረት ይገልጻቸዋል። ፐርሰናል የሆነ ኢሹ ነው ይሄ። የቆሰሉበትን መልስ ሲሰጡ አንደኛው ሞቲቭ እሱን መልስ የሰጡበት ነው። ሁለተኛ ቁስሉን ሲያቆስሏቸው በአውራጃዊነትም ነው ያቆሰሏቸው ከጻድቃን ጋር ማለት ነው። ሌሎችም አሉበት እና ናፍቱ ኪሮስ ባለፈው ጊዜ የተነሱት ምናምን የራያ አስተዳደርና ድሮም ነበር አውራጃዊነት። ምን ጌታቸው ረዳ ቢናገሩትም ባይናገሩትም እዛ አካባቢ አለ። የአድዋ ቡድን የሚባል አለ። በረሃ ላይም እያሉ አለ። ከበረሃ በፊት የቀዳማይ ወያኔ እንቅስቃሴ ላይም እንደዚሁ አውራጃዊነት አለ። በአብዛኛው ስማቸውን ከተሳሳልኩ ዳጃች ገብረ ሕይወት ይመስሉኛል የአድዋ ገዢ ናቸው። ከተንቤኖች ጋር ሲፋለሙ የነበሩት በኃይለሥላሴ በኩል ቆመውና እንጉርጉሮ ምናምን ሁሉ አለ። የኮሎኔል ፍስሐ ደስታን መጽሐፍ ብታነበው የአውራጃዊነት ጉዳይ አለ። እሱ አሁንም እንዳገነገነ እንዳልቀረ የገለጹበት አለ። እዚሁ ውስጥ አሁንም ሞቲቭ ያኛውን ቡድን ይሄ የሚያዋራዳውን የራያን ምናምን አካባቢ በልጦ የሚበልጥ እንዳልሆነ ምን ዝቅተኛ አስተሳሰብ እንዳለው አንበቦ መረዳት የማይችል እንደሆነ በድሮ ተገትሮ የቀረ እንደሆነ በዛው መግለጽ ነው። እኛ አይደለንም የምንናቀው እዚህ አውራጃ ላይ ያለን አይደለንም፣ እናንተ ናችሁ ምን የምታውቁት ነገር የለም የሚለውን አውራጃዊነቱን ነው። በዚሁ በጣም ኢምፖርታንት ፖይንት አንስተዋል። እውነት የሆነ ኢምፖርታንት ፖይንት ከአካዳሚክ አንጻርም ጉዳዮችም አንጻር ብዙ ጊዜ እኔም ከማሰላስለው ጉዳይ አንጻር ብዙዎችም የአደባባይ ምሁራን ከሚናገሩት አንጻር ምንድን ነው ይሄ ዲቃላ ብሔርተኝነት ያሉት በጣም የሚያስገርም ነው። ከዚህ በፊት ዶክተር እሳቸውንም ስለሚነካ ነው ያነሱት። በከፊል እዛ ውስጥ አለበት። ግን እውነት ነው የምልህ ሶሾ ሂስቶሪካል ብሔርተኝነት ትርጉም አለው። እሳቸው ጌታቸው ረዳ ሳይመጡም በፊት አሁን ዶክተር ሰሚር የሱፍ ቶሮንቶ ይመስለኛል አሁን ዩኒቨርሲቲ ያሉት፣ እዚህ አዲስ አበባ ዩኒቨርሲቲ ትዝ ይልህ እንደሆነ አንደኛው የኢትዮጵያ የብሔርተኝነት ችግር ፕራይሞርዲያል የሆነ ማንነትን አሁን ሶሻል ሂስቶሪካል ሶሻል ኮንስትራክት ከሆነው ጋር እያጋጨ መሄዱ፣ እሳቸው ዲቃላ የሚሉት እሱ ነው። እያጋጨ መሄዱን ነው። ምን ማለት ነው ይሄ? ለተመልካቾቻችን ትንሽ ዘርዘር ለማድረግ እና ይጠቅማል፣ ለሌሎቹም ብሔሮች ይጠቅማል። ሶሻል እና ሂስቶሪካል ኮንስትራክት ነው ካልክ አንድ ብሔርተኝነት ከትውልድ ወጣ ይላል። ከአባትህ ከእናትህ ዘር መመዘዝ ወጣ ይልና
በዛ እሳቸው ማርክሲስት ወይም ደግሞ በስታሊን ብሔርተኝነት ብለው በጠሩት አንተ ከዛ ብሔር ልትመዘዝ ትችላለህ፣ ስምህም ሌላ ይሆናል። እሳቸው እንዲጠሩት ገመቹ ሊሆን ይችላል። እነ ገመቹ ግን የትግራይ ብሔርተኝነት ታጋል ሊሆኑ ይችላሉ። በሶሻል ኮንስትራክት ቲዎሪ ገመቹ የተባለ ሰው ሌላ ቦታ ያለ ሰው የትግራይ ብሔርተኝነት አካል ሆኖ ሴኮቱሬ ሆኖ የትግራይ ብሔርተኝነት ሊያቀነቅን አብሮ ሊታገል ምንም ይችላል። ሶሻሊ ነው ኮንስትራክት የተደረገው። በኋላ ይሄንን መለስም ተንትኖታል። ይቀበሉና ልክ በዚህ መልኩ ስትንቀሳቀስ መንደር ላይ ይመጣል። መንደር ማለት ትውልድህ ማለት ነው። ወደ አውራጃዊነት እሱ ምልህ እሱ ነው ከንትን ስለሆነ ይሄ ፒውር ትግሬ አይደለም። ይጣረሳል። አየው ፕራይሞርዲያል ማንነት በዚህ ነው የሚለካው። ይሄ ፒውር ትግሬ አይደለም። አሁን እሳቸውን ከትግሬነታቸው ይልቅ ይሄ አውራጃዊነታቸው ይገዝፋል ለማለት ነው አይደለም። ትክክለኛ ዲፋይን የሚያደርገው ትግሬነትን አድዋ ምናምን ይሆናል ራሱን ወስዶ ማለት ነው። በምን ይላል ያጠራል፣ ዘሩን ከላይ ይጠራልና ይሄማ እንደዚህ። እነዛ ግን ቅልቅል አለባቸው። ከወሎ አባት እናታቸው የተቀላቀሉ ናቸው። ለመሀል ምናምን ሲያግዙ ነበር ምናምን ይልና በመንደር ያደርገዋል እንትኑን ማለት ነው። በሶሻል ኮንስትራክት ዴፊኒሽን አንድ ሊሆኑ የሚችሉትን ለትግራይ እየታገሉ ነው አይደለም ጌታቸው ረዳ። ሌላ እንትን ይመጣና አድዋ አካባቢ ስላልነበሩ እዛች መንደር ውስጥ አካባቢ ስላልነበሩ ፒውር ትግራይ አይደሉም ወይም ለትግራይ ሊቆሙ አይችሉም ስትል ደግሞ ያጣረሳል። በፊት ዲፋይን ካደረግኩ ጋር በፊት ጌታቸው ከየትም ቦታ ቢመጡና ለትግራይ ቢቆሙ ያ የትግራይ ብሔርተኝነት ነው ተብሎ ይገለጻል። ይሄ ሂስቶሪካል ኤንድ ሶሻል ኮንስትራክት ነው። መንደሯን ወስደህ አባቱ እናቱን እየመረመርክ ንጹህ ትግሬ ነው በእናትና በአባቱ በኩል ወይስ ምናምን ልክ ስትል ደግሞ ፕራይሞርዲያል ማንነት ይባላል። ይሄ ድሮ መንደር ላይ የተሰባሰበ እንትን የለም። አንድ ጎሳ ነው ልትሆን የምትችለው አንድ መንደር ላይ ስትሰባሰብ። ወደዛ ስትወርድ ፕራይሞርዲያል ይሆናል። ሁለቱን እያጣመረ ሄደ። ይሄ አሁን በአውራጃዊነታቸው ስለተጠቁ ፒውር አይደለሁም እየተባልኩ ነው። የሆነ በትግርኛም ስም ይጠሯቸዋል። ፒውር ትግራይ እነዚህ አይደሉም እየተባልኩ ነው። ለትግራይ እስከታገልኩ ድረስ ዴፊኒሽኑ መስራት ነበረበት። በስታሊንም በእንትንም ግን እየተመረጥኩ መንደሬ ትግራይ አይደለም እየተባልኩ ነው። ወደ ፕሪሞርዲያል እየመጣ ነው። ይሄ አንደኛው ሞቲቫቸው ነው። ይሄንን የዲቃላ ማንነት እያስተናገዱ እንደሚሄዱ የማቡድን ይቺ አድዋና ምናምን የሚሰባሰበው ቡድን በዘሩ የሚሰባሰበው ቡድን ዘመዳማቾች ናቸው ይባላሉ። እነሱ ሌላውን የጠራ ትግራይ አይደለም እያሉ እያስወገዱ ነው። ወደ ፕሪሞርዲያል ማንነት ይመለሳል ነው። ይሄ አንደኛ ሞቲቭ ነው፣ ያንን ማጋለጥ። ሶስተኛ አሁንም ተመልካዮቻችን ባይዋጥላቸው አንተም ብዙ ጊዜ ትከራከረኛለህ ስቲል የጌታቸው ሞቲቭ ብዬ የማስበው በዚህ ንግግር ውስጥም ከዚህ በፊት ባለበትም ትግራይ የጦርነት አውድማ እንድትሆን አለመፈለግ ይመስለኛል። ከአብይ ጋር መጠጋትም አንዳንድ ነገሮች አብይን የሚያወድሱ አረኝ ሰው የምነካቸው እስኪባል ድረስ እኔም ጓደኞች ያወራሉ፣ ብዙ ሰውም ያወራል። ምን ነው እንደዚህ ካደሙ ወይም ደግሞ ምክር ቤት እዚህ ተወካዮች ምክር ቤት አንዳንድ ሙገሳዎች፣ ውዳሴዎች እንደዛ አይነት ይሰማል እዛቸው ላምና ሲሉ እኔ ፐርፐዝ አለው ላሉ ጊዜ ፐርፐዙ ከስልጣን ከገንዘብ ሀብት ማለት ነው። ከዛ ምንጭ ባሻገር በጌታቸው ጭንቅላት ልክ ሊሆንም ላይሆንም ይችላል። በጌታቸው ጭንቅላት ስቲል ለትግራይ ጥቅም እንደቆሙ ነው የሚያስቡት። ከአብይ ጎን ሆኜ የሚወስደውን ትግራይ ላይ ሊወሰድ የሚፈለገውን እርምጃም እየተከታተልኩ እዛም የተቻለኝን ትንሽም እያማከርኩ ያንን አቮይድ አደርጋለሁ። በፊትም አላማዬ በረሃ ስገባ ትግራይን መከላከል ነበረ። አሁን ትግራይን አንድ ላይ መከላከል አይቻልም፣ አባረውኛል። ላደርግ የሚችለው ፌዴራል መንግስት ጋር መቼ አጠገቡ ተቀምጬ ትግራይ ላይ እርምጃ እንዳይወሰድ እንደ ህዝብ ትግራይ ፉል ስኬል ዋር ድጋሚ እንዳትገባ መጀንጀን ይችላለሁ። ወይም
አካባቢው ማዳመጥ እችላለሁ። አንድ ጊዜም ጠቀስ አድርጓታል። ቢሆንም ባይሆንም የተቻለኝን ምክር ለመስጠት እሞክራለሁ እዛ እንዳይፈጠር። ስለዚህ በሳቸው ቢሆንስ አቶ ጌታቸው ምን አማራጭ? ምክንያቱም አሁን ከህወሓት የወጡበት ተጨባጭ የሆኑ ምክንያቶች አሉ። እስከ ግድያ ሙከራ የደረሱ ጉዳዮች እንደተከሰቱባቸው እናስታውሳለን። ይገለሉ ነበር። በአውራጃዊነትም ሆነ በሚያራምዱትም አቋም የድሮ ታጋይም ስላልሆኑ የሚነሳባቸው ወቀሳና ትችት አለ። ስለዚህ ከዛ ቡድን ተገለሉ። ስለዚህ አማራጭ የላቸውም ከፌዴራሉ መንግስት ከመወገን ውጭ እና አንደኛ አማራጭ ከማጣት አይሆንም ወይ? ሁለተኛ ደግሞ ጦርነትን ለማስቀረት ነው ከፌዴራሉ መንግስት ጋር እየተጠጋጉት ለሚለው ጉዳይ በፓርቲያቸውም በኩል ሆነ እንደዚሁም ደግሞ እርሳቸውም አንዳንዴ በትዊተር ገጻቸው የሚለጥፏቸው ልጥፎች እኮ አይተ ከሆነ እርምጃ ይወሰድ እስከ መቼ ነው ዝም የሚባለው አይነት እንትኖችን የፌዴራል መንግስቱ ወደ ትግራይ ላይ እርምጃ ትግራይ ክልል ውስጥ እርምጃ እንዲወስድ ሲገፋፉ ይደመጣልና ይሄ አንድ ጦርነትን በትግራይ ክልል ውስጥ እንዳይከሰት የሚፈልግ ሰው እንዴት ነው የፌዴራል መንግስት እርምጃ ካልወሰደ እያለ ሊናገር ይችላል? ጥሩ ፖይንት ናቸው። አማራጭ ማጣት የሚለው ብዙም አይዋጥልኝም። ለምን ጌታቸው ረዳ ከዛ እንደተፈናቀሉ ብዙ አማራጮች አላቸው። ከዛ እንደወጡ ጌታቸው ረዳ የትምህርት ባክግራውንዳቸው ጥሩ ነው። በሚኒስተር ዴኤታ ደረጃ የሚኒስተር ዴኤታ በለው ደረጃ እና በዛ አካባቢ ባለ ፖርትፎሊዮ ሰርተዋል አገር ውስጥ። ከዛ በድርጅት አመራር ሰርተዋል። በዛው በቲፒኤልኤፍ እንደ ኢህአዴግም ቁልፍ ቦታ ይዘው ሰርተዋል። እኚህ ሰውዬ በቃ ሰፊ አማራጭ ነበራቸው። አንድ ከፖለቲካው ዓለም ተገልሎ የኢንተርናሽናልን ተቋማት ለማ መገርሳ መሆን ይችሉ ነበር። ለማ መገርሳ አሁን የትም አትሰማቸው። ዩኤን ገቡ፣ ጠፉ። ዩኤን ሲገቡ የዩኤን ሰዎች ወይም ደግሞ ስዬ አብርሃም ሃርቫርድ ወይም ደግሞ ብርቱካን ሚደቅሳ እሷም ሃርቫርድ ነው የሆነ ቦታ ነው ፌሎሺፕ እንትን ያለች አሁን እዚህ ሀገር ውስጥ ናቸው። እነዚህ ሰዎች ባላቸው ፖርትፎሊዮ በሰሩት ቦታ ነው የሚወሰዱት። ጥቅም አለው ለዛም ዩኒቨርሲቲ። ስዬ አብርሃ ሌላው ሰው የማያውቀውን የቲፒኤልኤፍ ወይም የመንግስትነት ወይም በመከላከያ ሚኒስተርነት ያለ ልምድ ጽሁፍ ሲጽፍበት ሃርቫርድ ውስጥ ኢሰፕላስ ለዛም ተቋም ጠቀሜታ አለው። ዝም ብሎ ተራሱ አይደለም የሚቀላቀሉ ብዙ። ጌታቸው ረዳ በዚህ አይነት በዩኒቨርሲቲም በለው በጣም ጓጓለታለሁ ተመልሼ ማስተማር ስለሚሉ በዩኒቨርሲቲ ማስተማርነትም በለው መጽሐፍ በልምዳቸው በመጽሐፍም በለው ወይም አንድ ዩኤን ድርጅት መቀላቀል ይችሉ ነበር። አትሊስት ደግሞ ከፓርቲ መገለል ይችሉ ነበር። ግን ፓርቲ አቋቁመዋል። ከፓርቲ እኮ መውጣት ይችላሉ ወይ ዝም ብሎ ለማገልገል። ስለዚህ አማራጭ ማጣት ሳይሆን ሆን ብሎ የመረጡት ነው የኔ ክርክር። አንደኛው እሱ ነው። ሁለተኛ ቲፒኤልኤፍ ላይ እርምጃ ይወሰድ ሲሉ በእኔ እምነት ልሳሳት ይችላለሁ፣ አንተ ልክ ልትሆን ትችላለህ። በእኔ እምነት የሚያስቡት እንደ ሰርጂካል ኦፕሬሽን ይመስለኛል። ሰርጂካል ኦፕሬሽን ማለት የማይፈልጓቸውን ቂም የያዙባቸው ሰዎች ጦርነት ያስነሳሉ ብለው የሚያስቧቸው ሰዎች በሆነ ተአምር በአብይ ጣልቃ ገብነት ወይም ዝም ብለህ ብታስበው እስራኤል የሂዝቦላ አመራርን የገደለችበት መንገድ አለ አይደል? ሞኪቶኪ እንትን ሰጣ። ወይም ደግሞ አሁን ዶናልድ ትራምፕ ሄደው በቬኔዙዌላ ገብተው ማዱሮን የወሰዱበት ደግሞ አለ። እንደሱ አይነት ኦፕሬሽን ነገር ነው የሚፈልጉት። ወይም ደግሞ አንድ በተሰበሰቡበት ቦታ የሆነ ኦፕሬሽን ወይ ተለቃቅሞ የሚሄዱበትን እንጂ እያሰቡ ያሉት ኢንተርቬንሽን ሲጠይቁ ማለት ነው የነዛን ጠላቶቻቸው በሆነ መንገድ እንዲወገዱላቸው እንጂ ፉል ስኬል ጦርነት ግባ የሚል ሀሳብ ያላቸው አይመስልኝም። ምክንያቱም ግን ያ ነገር ወደ ሊቀየር ይችላል። ሰርጂካል ኦፕሬሽኑ ወደ ሙሉ ጦርነት ሊቀየር አይችልም። ጋቴ ፖይንት ሊቀየር ይችላል። አደገኛ ነው እንደዚህ አካሄድ። እንደ አሜሪካ አሁን እንደወሰደችው እሱም ገና መንገራገጭ ላይ ነው ያለው። ዛሬ ካየህ የኮሎምቢያ እንትኖችም ባቫሪያን ቦሊቬሪያን ነው የሚባል የሆነ ጋርድ አለ ሚሊሻ እየተቆጣጠሩ ነው አካባቢ።
እሱ ራሱ ክሊን ኦፕሬሽን ማለት አሁን እየተቆጣጠረው እያንዳንዷ አሌ ከተማው ምናምን ትንሽ ቆይቶ አናርኪ ይነክሳል ተብሎ ነው እየተፈራ ያለው። አሁን አሜሪካ እሱን በምን ትቆጣጠረዋለች? ልክ እንደዛም ሊሆን ይችላል እዛው ትግራይ እንደዛ ብታደርግ። አለበለዚያ ደግሞ ህዝቡ በቂም በቀል ለምሳሌ እንትናን አስረህ ወሰድክ ጀነራል ምግበይ አንድ እንትና ተወሰዱ ማን ነው ክንፈ ያን ጊዜ የነበረውን ቁጣ አይታል አይደል? ተዋረዱ የብሔርተኝነት እንትን እንደዛ አይነት ስሜት በዛ ስሜትም ከቁጥጥር ውጭ ሊወጣ ይችላል። እሱ ግን የእሳቸውን ምኞት መግለጽ ነው የሚመስለኝ። የእሳቸውን ምኞት እንደዛ ነው። ከንግግራቸው ግን ለማሳረጊያም እንዲሆን የባህል እንትንም ስለሆነ ሰው እንዳይሰለች በፖለቲካ ብቻ ዝም ብሎ በጣም ያስደነቀኝ ቦታ እና ታሪክ የሚፈታው አብይ ከኢሳያስ ጋር አዲስ አበባ መጥተው ጅማም ሄደው ወይም ከኢሳያስ ጋር ኖርማላይዜሽን ንግግር እሳቸውም ኤርትራ ሄደው ከዛ በፊትም ለማ መገርሳና ወርቅነህ ገበየሁ ኤርትራ ሄደው ከኦነግ ጋር ተነጋግረዋል። እነ ሙፈሪያት የነበሩበት ቡድንም ከአብይ በፊት መሰለኝ ሄደው እዛ ኤርትራ ሄደዋል። ያ ሁሉ ሽርጉድ ከኢሳያስ ጋር የተደረገ ግንኙነት ኢትስ አ ፓክት ስምምነት፣ የጦርነት ስምምነት ነው። ዋር ፓክት ነው። ትግራይ ላይ ጦርነት ለመክፈት ነው የሚል ቡድን አለ። በሱ በጣም ጠንካራ በሆነ ክርክር የሚያቀርብ ቡድን አለ። አሁን የተደረጉትን ንግግሮች ከዛ በፊት ስምምነቶች፣ ዛቻዎች ምናምን አስቀምጦ ያ ኖቤል ሽልማት የተካሄደበት ነገር ትግራይን ለማጥፋት የተደረገ ስምምነት ነው የሚል ጌታቸው ረዳ እዚህ ሬትሪክ ላይ ወይም እዚህ ትርክት ልበለው ምን ልበለው በአንድ እይታ ላይ አሁን ከፍተኛ የሆነ ምት አሳርፈዋል። የሚጣራ ምት ምንድነው ያሉት? ጦርነቱ ከመጀመሩ በፊት የእሳቸውን ቃል ለመጥቀስ አብይ ሬድዋንን ልኮ ነበረ። ልኮ ልዩነታችንን እርስ በርስ ያላችን ግንኙነት ልዩነት በሰላም ብንፈታ ይሻላል፣ በንግግር ብንፈታ ይሻላል። ነገሩ እየከረረ ሄዶ ወደ ጦርነት ወደ ግጭት ከተገባ ኢሳያስ ኤርትራ እርምጃ ሊወስድ ይችላል። ያን ማቆም አልችልም እኔ ብለውኛል አሉ ብሎናል አሉ ሬድዋን ሁሴን ለነጌታቸው ማለት ነው። እሳቸውን ብቻ አይደለም የተወሰኑ ሰዎች አግኝቷል ከስራ አስፈጻሚ ነው የሚሉት እሳቸው። እንግዲህ እነሱም ወጥተው መናገር አለባቸው። ያ ከሆነ ያ እውነት ከሆነ እዚህ አሁን ትንታኔ እንደሚሰጥ ሰው ዝም ብዬ ጭልጥ ብዬ ይሄ እውነት ነው ማለት አልችልም። በሳይንስም በኤቪደንስም እንደሚያምን ሰው ጊዜ የሚያወጣው ነገር ነው። ያ እውነት ከሆነ ብዙ ነገር ይቀይራል ማለት ኤርትራ ወደ ኢትዮጵያ የሻዕቢያ ጦር ወደ ኢትዮጵያ ተስቦ የገባው በአብይ ግብዣ ነው የሚለውን ነገር ይሰርዛል። ቀድሞ አስጠንቅቆ እኔ መከላከል አልችልም አንድ ጊዜ ግጭት ውስጥ ከገባን በኋላ የሚል ማስጠንቀቂያ ስለተሰጠ ብዙ ነገር አንዳንድ ሰዎች ጠንካራ ሙግት የሚያቀርቡበትን የሁለቱ ጥምረት ትግራይን ለማጥፋት ነው የሚለውን ስጋት ነበራቸው አብይ ይሄ ነገር ከተፈጠረ ብሎ ብሌሙን ወደ ሞሮፍ ወደ ቲፒኤልኤፍ የመውሰድ ከአብይ ይልቅ ቲፒኤልኤፍ ነው እምቢ ያለው ጥንቃቄ እናድርግ ሲባል ከዛ ፈርዘር ሄደው ጌታቸው ምን አሉ? እየተቆጣጠርን ብሄርንም ቁጥር ሁለት አይነት የወታደሮች አርጊውመንት ነበር። አንዳንዶቹ ኤርትራን እንያዝ ይላሉ፣ ማድረግም ይቻል ነበር። አንዳንዶች ደግሞ ወደዛ ከሄድን አብይ ከጀርባችን ይመታናል፣ እሳቸው ለምን ይመታናል እያሉ ይከራከራሉ። ለምን ይመታናል ኤርትራን ኢሳያስን እያስወገድን እስከሆነ ድረስ። ይሄም ከፍተኛ ኢምፕሊኬሽን አለ እና ከንግግራቸው ውስጥ ይሄ በጣም ወደፊት ለታሪክ ጸሐፊዎችም የትግራይን ጦርነት አስመልክቶ የተጻፉ መጽሐፎች አሉ፣ አርቲክሎች አሉ። አሁን በቅርብ ያነበብኩት አርቲክል አለ ብራስልስ የሚገኝ አንድ ሰው የጻፈው ዩኒቨርሲቲ ውስጥ ብዙዎቹ
ኮንክሉዥናቸው የኤርትራ የአብይ ሻዕቢያ ስምምነት ኢሳያስ ትግራይን ለማጥፋት ነው። እዚህ ላይ ነው ውሃ የቸለሱት። ሬድዋን ቀድሞ አስጠንቅቆናል። እንዳውም ስጋት ነበረው አብይ ቲፒኤልኤፍ ነው በግግ ስተበርን ሆኖ ገገማ ሆኖ አይ ብሎ ጦርነቱን የጀመረው የሚለው ነገር ወጥቷል። ከሞቲቭ አንዱ በዚሁ ሳጠቃልለው ከንግግራቸው ሞቲቭ አንዱ ይሄ ትርክት ላይ እንትን መቸለስ አይደለም። እኛንን እሳቸውም ነበሩበት ያን ጥፋቱ የኛ ነው ሲያስጠነቅቀን እንትን ብንል ያ ሁሉ ጉዳት አይደርስም ነበር። ይሄንን ለማሳመር እንግዲህ ለማሳመን እዛ የተፈጸመውን ጄኖሳይድ ብለውታል እሳቸው 76%ን ኢሳያስ ጦር ነው የፈጸመው። አንዳንዱን ማንኛውም ሽፍታ መግባት ይችል ነበር ምናምን ብለው አስቀምጠውታል። እነዚህን ሁሉ የሚደረድሩት የኢሳያስ እንትን በዩኒላተራል ዲሲዥን ነው። ኪሳቸው ውስጥ የእርግዝና መከላከያ ነው ያሉት አግኝተናል ከኤርትራ ወታደሮች ሆን ብለው ሊደፍሩ ነው የመጡት እዛ ሴቶችን። ይሄ ሲስተማቲክ የሆነ የሻዕቢያ ስራ ነው። አብይን ነጻ እያወጡ ነው ወይም ደግሞ ትንሽ ብሌሙን ትንሽ እየሆነ ነው። እነዛ ላይ በጣም እየተረደፈ ነው። እና አንድ ካላቸው ልዩነቶች ከቲፒኤልኤፍ እሱ ነው። ከአብይ ጋር መስራት ይሻላል ወይስ ከሻዕቢያ ጋር መስራት ነው? እሱንም እያስረገጡ ነው። በዛው ግን እስከዛሬ ሲዘልቅ የነበረውን የአብይና የኢሳያስ ስምምነት ትግራይን ለማጥፋት ነው የሚለውን አይ እንዳውም አብይ እኮ ከኛ እንስራ አብረን እንጂ እንትናንት ገሸሽ አድርገን ብሎ አስጠንቅቆን ነበረ የሚል መልእክት ለማስተላለፍ ነው። ከሞቲቮቹ አንዱ እሱ ነው የምለው። ያ በጣም ጥሩ ነጥቦችን ያነሳው። በተለይም አቶ ጌታቸው ብዙ ልብ አልተባለም ቃለ መጠይቆ እንዳነሳቸው አንዳንድ ጠቃሚ ለወደፊትም ለምርምር ከሚጋብዙ ነጥቦች አኳያ ያልተወሩባቸው በርከት ያሉ ጉዳዮች አሉ። በተለይም የትግራይ ጦርነት ምን ይመስል ነበር፣ ማምን ድርሻ ነበረው፣ ማምን አላማን አንግቦ ነው የገባው፣ ምንስ ፈጸመ በሚለው ዙሪያ የታሪክ ተመራማሪዎችም ፖለቲከኞችም ጥናትና ምርምር ሲያደርጉ በእርግጥም ይሄ የጌታቸው ንግግር አብይ የሻዕቢያ ጦር ከገባ ከቁጥጥር ውጭ ሊሆን ይችላል አስጠንቀው ነበር የሚለው ንግግር በእርግጥም አንድ የጥናት አስኳል ሊሆን እንደሚችል እንግዲህ ይገመታል። በጣም ጠቃሚ ነጥቦችን አንስታል አሚጎ። እንግዲህ በዚሁ እንቋጫለን። ላንተም መልካም በዓል እመኛለሁ። መልካም በዓል። የተወደዳችሁ ተመልካቾቻችን እንግዲህ የዛሬ ዝግጅታችን ይህን ይመስል ነበረ። መልካም ቆይታ፣ መልካም ምሽት፣ መልካም በዓል። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ ሜሪት ፕሮፐርቲ እስከ 30% ቅናሽ የተደረገባቸውን እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ በ10% ቅድመ ክፍያ ይዞሎት ቀርበዋል። ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ።